ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊ በጄኤምኤም ቴሌቪዥን ወደ እናንተ የሚደርሰው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም ደግሞ እንደተለመደው ጉብዝናቸውን ሰጥተው በእግዚአብሔር መንግስት ላይ የእውነትን ወንጌል እየገለጡ ከሚገኙ አገልጋዮቻችን መካከል ደግሞ የጋበዝኩላችሁ አገልጋይ ስቱዲዮዬ ተገኝቷል። የዛሬው እንግዳዬ በወንጌል እውነት አማኞች ቤተክርስቲያን በዋና መጋቢነት እንዲሁም በመሪነት እያገለገለ የሚገኘው ፓስተር ተመቻቸ እጅጉ ይሆናል። ከሱ ጋር ደግሞ ድንቅ ቆይታ እናደርጋለን። ስለ ወንጌል እናወራለን። ስለ እግዚአብሔር መንግስት እውነት ደግሞ እንጫወታለን። ትባረካላችሁ፣ ትጽናናላችሁ። እግዚአብሔር ደግሞ መንገዳችሁን ያቀነዋል ብዬ አምናለሁ። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ አልፋለሁ። አብራችሁኝ ነው። ፓስተርዬ እንኳን ደህና መጣልኝ። እንኳን ደህና ቆይ። እንዴት ነው አባቴ? ጌታ ይባረክ። ቆይታ ሁሉ መልካም። ጌታ ክብሩን ይስጥ። እሰይ እግዚአብሔር ይመስገን። እንግዲህ ስለሆንክ በጉብዝናዬ ቴሌቪዥን ተመልካቾቼ ስም እግዚአብሔር አምላክ ያክብርልኝ ማለት እፈልጋለሁ። ካለ ጊዜ ቆርሰ ስለተገኘልኝ ጌታ ይባረክ። እንግዲህ ውይይታችን ጨዋታችን ለመጀመር ያህል እንግዲህ እኔ ስም ታምራት ሞቲ ነው እንደምታውቀው። ከዚህ ቀደምም ተናግሬ ያለው ታምራት የተባልኩበት ምክንያት እናቴ በ50 ዓመቷ ስለወለደችኝ ነው። እንግዲህ መውለድ በማይቻልበት በሚባል እድሜ ላይ ስለወለደችኝ ይህስ ታምር ነው ሲባል ታምራት ሞቲ ተባልኩ። እንደው ፓስተር ተመቻቸ የተባልከው እኔ አሁን ሰምቼ አላውቅም። ፎር ዘ ፈርስት ታይም ይህን ስም ስሰማና ተመቻቸ የተባልከው ለምንድን ነው? ሁኔታውና የነበረው እስቲ አኳኋን ምን ይመስል ነበር ይሄ ስም እንዲወጣ? እግዚአብሔር ይመስገን። በእርግጥ ከወላጆቻችን ጋር እንጫወታለንና ረጅም ጊዜ እናወራ ነበር። በተለይ አባታችን ልጆች ሲወለዱ ታሪኩን ይጽፋል። ልጆች ሲወለዱ የነበረበትን ታሪክ ይጽፋልና ስለኔ ሲነግረኝ ሲያወራኝና ሲያጫውተኝ እኔ በተወለድኩበት ወቅት ላይ እሱ ከብዙ ነገር ተሰብስቦ ከሱሶች ከተጽኖች ውጪ ከማደር አላስፈላጊ ስራዎችን ከሚሰራበት ነገር ሁሉ ተሰብስቦ ደግሞም በኑሮው ተባርኮ በሚሰራበት መስሪያ ቤት ውስጥም ደግሞ የደሞዝና የእድገት ደረጃ አግኝቶ በጣም ደስተኛ ነበር። ኑሮዬ ተመቻቸልኝ፣ በጣም ምቹ ሁኔታ ተፈጠረልኝ፣ በጣም እድለኛ ነኝ። ስለዚህ አሁን የተወለደውን ሶስተኛውን ልጄን ተመቻቸለዋለሁ። የሚገርም። ስለዚህ ያንተ መምጣት እግዚአብሔር አባትን ያረጋጋበት ወደ መልካም ነገር ያመጣበት ስለሆነ ምንጭ ነህ ማለት እኮ ነው። አንተ ምክንያት ነህ ማለት ነው። ከዛ በኋላ ነገር ሁሉ ተቀይሯል። አሜዚንግ ነው። ብዙ ነገር ተቀይሯል። እግዚአብሔር ይባረክ። ከኔ በኋላ 4 ልጆች ተወልደዋል። በጣም ምቹ ሁኔታ ተፈጥሯል። እግዚአብሔር ይባረክ። ደስ የሚል ስም ነው። ተባረክልኝ ፓስተር። እንግዲህ አንተ እያገለገልክ የምትገኘው በወንጌል እውነት አማኞች ቤተክርስቲያን ያው በዋና መጋቢነትና በመሪነት እያገለገልክ ትገኛለህ። እንደው ረጅሙን ዘመን እግዚአብሔር አምላክ ረድቶ በወንጌል አገልግሎት ውስጥ አለህና የወንጌል መገለጫው ምንድነው ትላለህ ፓስተርዬ? ምናልባት ጥያቄህን አግኝቼው ከሆነ ታሜ ወይም ሐሳብህን አግኝቼው ከሆነ ወንጌል መገለጫው ለኔ በትንቢተ ኢሳይያስ ምዕራፍ 61 ላይ ከቁጥር 1 ጀምሮ የእግዚአብሔር ቃል ሲናገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ልኮኛል ይልና ለታሰሩት መፈታትን፣ ልባቸው ለተሰበረ ልባቸው እንዲጠገን፣ ላዘኑ መጽናናትን እናገር ዘንድ ልኮኛል። የወንጌል መገለጫው ለኔ እኔ ነኝ። ለወንጌል መገለጫው አንተ ነህ። ለወንጌል መገለጫው ጌታ ኢየሱስ ክርስቶስ የነፍሴ አዳኝ የሕይወቴ ጌታ ነው ብለው ለተቀበሉ አማኞች ሁሉ ነው። ልባችን ተሰብሮ የነበረ የተጠገነን እኛ፣ አዝነን የነበርን አልቅሰን የነበርን የተጽናናን እኛ፣ ታስረን የነበርን የተፈታን እኛ ለወንጌል መገለጫው ወንጌል ጉልበት እንዳለው አቅም እንዳለው ኃይል እንዳለው እንደሚሰራ እንደሚፈታ እንደሚፈውስ እንደሚለውጥ ተገልጦ የታየው በእኛ ላይ ሐኪሞች፣ ምሁራኖች፣ በልዩ ልዩ ሙያው ተሳትፎ ያሉ ሰዎች
ያላመጡትን ፈውስና መፍትሄ ወንጌል አምጥቷል። አሜን። ስለዚህ ወንጌል መገለጫው ብዬ የማምነው እኔ እኛ ነን። አሜን። አሜዚንግ ነው። የሚገርም አረዳድ፣ የሚገርምም አተያይ ነው። ልካ መገለጮቹም እኛም ነን። ምክንያቱም እንድንሰራ ወደኛ መጥቷል ወንጌል፣ በእኛ ደግሞ ወንጌል ይሰራልና መገለጫዎቹ እግዚአብሔር አምላክ የተባረከ ይሁን። ረጅም ዘመን በእግዚአብሔር ቤት ቆይተሃል። እንደው ፓስተር ምን ያህል ጊዜ አገለገልክ በጌታ ቤት ውስጥ? ረጅም ጊዜ አገልግያለሁ። እውነቱን ለመናገር ጌታ ኢየሱስ ክርስቶስን የግል አዳኜና መድኃኒቴ አድርጌ ከተቀበልኩበት ጊዜ ጀምሮ በልዩ ልዩ የአገልግሎት ዘርፎች ውስጥ አገልግያለሁ። ጌታን ያገኘሁት ቃለ ሕይወት ቤተክርስቲያን ነው። ከዛ በኋላ በስራ ምክንያት ወደ ባሌ ክፍለ ሀገር ሄድኩኝ። እኔ በነበርኩባት ከተማ ዶዶላ ቃለ ሕይወት ቤተክርስቲያን ስላልነበረ መሪዎቼን ሳማከር ባለችው ቤተክርስቲያን ተያዝ፣ ግን ምን አይነት ቤተክርስቲያን በዚያ አለ ብለው ጠየቁኝ። ሙሉ ወንጌል ቤተክርስቲያን አለች ብዬ ስነግራቸው እንግዳው እዛው ተያዘ። ሙሉ ወንጌል ቤተክርስቲያን ተያዝኩኝ። በዛ የወንጌል ትምህርት አስተምር ነበር። በዲያቆንነት አገለግል ነበር። እግዚአብሔር ረድቶኝ በቤተ ህብረትና በመጽሐፍ ቅዱስ ጥናት የአገልግሎት ዘርፍ ውስጥ አገለግል ነበር። ረጅሙን ጊዜን ስራ እየሰራው ባለኝ የተርፍ ጊዜ ያገለግል ነበር። ሙሉ ለሙሉ ጊዜን ሰጥቼ ወደ ወንጌል የወጣሁት ለአገልግሎት የወጣሁት ግን አሁን ካለንበት የ2018 ጋር 11 ዓመት። እግዚአብሔር የተባረከ ይሁን። ጌታ ረድቶሃል። በብዙ ጸጋ በብዙ አቅም እየደገፈ መጣ። እንደው ብዙዎች ሲናገሩ የምንሰማቸው ነገሮች አሉ፣ አንተም ትሰማዋለህ ብዬ አስባለሁ። ክርስትና ድሮ ቀረ የሚሉ ሰዎች አሉ። በቃ መዝሙር ድሮ ቀረ፣ ስብከት ድሮ ቀረ፣ ቅድስና ድሮ ቀረ፣ ታማኝነት ድሮ ቀረ የሚሉ በርካታ ሰዎች የሚሰሙበት ጊዜም አለና ያው ካሉት ነባራዊ ሁኔታዎች አንጻር ኮምፔር እያደረጉ እያወዳደሩ ስለሚሆን ነው። ፓስተር እውነት ነው ክርስትና ድሮ ቀረ? በፓስተር ተመቻቸ እንዴት ይታያል ክርስትና ድሮ ቀረ የሚለው? እኔ እውነቱን ስነግርህ የግል አቋሜ ፈጽሞ አልቀበልም፣ እቃወማለሁ። ለምንድን ነው የምቃወመው? ነገርየው በሰዎች ዘንድ ያለና አሁን ለምሳሌ ማህበራዊ ህይወት ድሮ ቀረ ቢባል ሊያስማማን ይችላል። ፍቅር ድሮ ቀረ እያሉ ቢናገሩ ምናልባት ሊያስኬደን ይችላል። ነገር ግን ክርስትና ከክርስቶስ የተቀበልነው ህይወት በዮሐንስ ወንጌል ምዕራፍ 8 ቁጥር 58 አካባቢ እንደዚህ የሚል ቃል አለ። በእውኑ አንተ ከአባታችን ከአብርሃም ትበልጣለህ ብለው ፈሪሳውያንና አይሁዶች ጌታችን ኢየሱስ ክርስቶስን ሲጠይቁት ጌታ እንደዚህ አለ፣ አብርሃም ሳይወለድ እኔ ነበርኩ አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እነሆም እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አለ። ክርስትና ድሮና ዘንድሮ የሉ። አሜን። ድሮ ቀረ አይባል። ይልቁንም ጌታ ኢየሱስ ህይወት እንዲሆንላቸው እንዲበዛላቸውም መጣው። እየጨመረ እያደገ እየሰፋ የሚታይ እንጂ በተስፋ መቁረጥ ውስጥ ሆነን ድሮ ቀረ የምንለው አይነት አይደለም። ምግብ ድሮ ቀረ ቢባል እኔ በተወሰነ መልኩ ያስኬደኝ። አሁን እንደ ድሮ እንዲህ ኦርጋኒክ የሆነ ምግብ በስፋት አናገኝ በተለያየ ምክንያት። ይሄ ግን እንደሱ አይደለም፣ ህይወት ነው። የህይወት ባለቤት ክርስቶስ ነው። ዛሬም ከኛ ጋር አለ። ምናልባት ቤተክርስቲያን ካልተነጠቀችና ትውልድ የሚቀጥል ከሆነ ገና ለረጅም ጊዜ ጌታ ይቀጥላል። እዚህ ድሮ ቀረ የምንለው አይነት አይደለም። እኔ እንደው ከታላቅ ይቅርታ ጋር የስንፍና ንግግር አድርጌ ነው። እንደው ቤተክርስቲያን የተጠራችበት ዓላማ እንዳለ እናውቃለን ፓስተርዬ። ተልኮ አላት። በምድር ላይ ስትሆን እንድትሰራው እግዚአብሔር አምላክ ያስቀመጠላት ነገር አለ። ቤተክርስቲያን የተሰጣትን ተልኮ በታማኝነት እየተወጣች ነው ወይ ብለህ ታስባለህ ወይ? አዚስ ታይም በተለይ በአሁን ዘመን የተሰጣትን ኃላፊነት በአግባቡ እየተወጣች ነው ቤተክርስቲያን? የተሰጣትን ተልኮ ወንጌል እንደሆነ እናውቃለን። እሱን እያስኬደች ነው ወይ ፓስተርዬ? ይህን ጥያቄ ለመመለስ ጥሩ የሆነ ሐሳብ ለመስጠትና እንዳነሳሳት እንደ መርህ ቤተክርስቲያን ተልቆ ተቀብላለች ወይ የሚለውን ቅድሚያ እንስጥና አወቃቀሯን እንይ። ለኔ በኔ እይታ፣ በኔ መረዳት፣ በኔ አመለካከት
ቤተክርስቲያን ተዋቅራለች ብዬ የማስበው በአንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 4፣ 5 እና 6 ላይ አንድ ድንቅ የሆነ የእግዚአብሔር ቃል አለ። በጣም ሁላችንን የሚያስማማን የሚገዛ ቃል አለ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ቤተክርስቲያን ተልእኮዋ ይሄ። ቤተክርስቲያን የጸጋ ስጦታን ሳትቀበል የምታገለግለውን ሳታውቅ ስራውን የሚሰራው ማን እንደሆነ ሳታውቅ ተልእኮን መፈጸም አትችልም። እምናወራት ቤተክርስቲያን እቺ ቤተክርስቲያን ከሆነች በእርግጥ ተልእኮን እየተወጣች እቺ ቤተክርስቲያን ከሆነች ጌታ ኢየሱስ እንድናገለግለው ራስ ሆኖ በቤተክርስቲያን ስለመጣ መንፈስ ቅዱስ ቤተክርስቲያን የምታገለግልበትን ስጦታዎች እንደወደደ እንደፈቀደ ስላከፋፈለ ስለሰጠ። ይሄም ብቻም አይደለም፣ የመንፈስ ቅዱስ ስራ በቅዱሳን ሕይወት ውስጥ ተሳልጦ እንዲቀጥል ቅዱሳንን ለራሱ ስለመረጠ ይሄን ተልእኮ የተቀበለች ቤተክርስቲያን በእርግጠኝነት ተልእኮን እየተወጣች ነው። ይሄን ያልተቀበለች ቤተክርስቲያን ግን ተልእኮን እየተወጣች አይደለች። ለምሳሌ በኤፌሶን ምዕራፍ 5 ቁጥር 27 ላይ ክርስቶስ ቤተክርስቲያንን ለራሱ ሊያቀርብ ወደደ ይላል። መስፈርት አድርጎ የሚነግረን መጽሐፍ ቅዱስ ነውር አልባ ቅድስት ክብርት የሆነችን ቤተክርስቲያን ይህንን በዚህ መዋቅር ላይ ያልተመሰረተችና መዋቅሯ ይሄ ያልሆነ ቤተክርስቲያን በምንም አይነት መልኩ ነውር አልባ ልትሆን አትችልም። በምንም አይነት መልኩ ቅድስት መሆን አትችልም። በምንም አይነት መልኩ ክብርት ልትሆን አትችልም። ያለ ነውር መሆን የምትችለው ቅድስት መሆን የምትችለው ክብርትም መሆን የምትችለው ይሄንን መርህ ስትቀበል ነው። ሥላሴ በሥራ ተገልጦ ይታያል። ቤተክርስቲያን ውስጥ የሰጠው መንፈስ ቅዱስ ነው ያከፋፈለው። የምናገለግለው ጌታ ኢየሱስን ነው። ሁሉን በሁሉ የሚያደርገው እግዚአብሔር አብ ነው። መጽሐፍ ቅዱስ የሚገርም መጽሐፍ። ሥላሴን በተልእኮ ላይ እናገኛለን። በዮርዳኖስ ወንዝ ጌታ ኢየሱስ እግዚአብሔር ወልድ ተጠመቀ። እግዚአብሔር መንፈስ ቅዱስ በርግብ አምሳል ክርስቶስ ላይ ወረደ። እግዚአብሔር አብ ከሰማይ ድምፅ አሰማ፣ መሰከረ። ሥላሴ በተልእኮ ላይ አለ። ይህን ተልእኮ የተቀበለች ቤተክርስቲያን በእውነት ተልእኳን ትወጣች። ይገርም ነው በጣም። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ የምንረዳባቸውና የምንሄድባቸው መንገዶች ከተሰጠን ተልእኮ አንጻር እየተዛነፍን ያለንበትም ሲዝን ስለሚመስለኝ ወደ ትክክለኛው የእግዚአብሔር የቃሉ እውነትና መገለጥ እንድንመለስም ስለሚያስፈልግ ከዚህ አንጻር ነው የቤተክርስቲያን ተልእኮ እየተወጣች ነው ወይ የሚለውን ሐሳብ እያነሳን ያለ ነው። እንደው ፓስተር አሁን ላይ በአባቶችና በትውልዱ መካከል ሰፊ ጋፖች እንዳሉ ይስተዋላል። ወጣቱ ትውልድ አባቶችን ያለ መስማት፣ ያለ መቀበል፣ የሰሚሽን ህይወት የለውም። እግር ስር ቁጭ ብሎ የመማር የመመከር የመገሰጽ ልቡ የለውም። እንደገና ደግሞ አባቶች ወጣቱን ትውልድ የማቅረብ ስፍራ የመስጠት ቦታ የመስጠት ነገ ይተካል፣ ነገ ያድጋል፣ ነገ እግዚአብሔር በሱ ደግሞ አልፎ ቤተክርስቲያንን እንዲና እንደሚያደርገው በሱ ነው ብሎ ደግሞ የማቅረብ ነገር ደግሞ እንብዛም አይታይም። ይህን ስንል ድፍን አድርገን ሳይሆን የሚያደርጉ አባቶች እንዳሉ እናውቃለን፣ የሚቀርቡ ወጣቶች እንዳሉ እናውቃለን። ግን ማጆሪቲው ግን ወደዚህ ስለሚያደላ በአባቶችና በትውልዱ መካከል ክፍተት እንዲፈጠር ምክንያት የሆነው ነገር ምንድን ነው ብለህ ታስባለህ ፓስተር? ለቤተክርስቲያን መሪነት ረጅም ዘመን በኢትዮጵያ ቤተክርስቲያን ከዛም ባሻገር እንዳገለገለም ሰው የምታያቸው ነገሮች ይኖራሉ ብዬም ስለማምን እንደው በአንተ አረዳድና እይታ በአባቶችና በወጣቱ ትውልድ መካከል ክፍተት እንዲሆን ምክንያት የሆነው ነገር ምንድን ነው? ጌታ ይባርክ ታሚ። ትንሽ ጥያቄው ገባ ያለ በሰልም ያለ ጠንካራ ያለ ነው። አሁንም እንደው የግል አስተያየት እንዳይመስል የኔም የራሴ ሐሳብ እንዳይመስል መርህ እንዲሆነን ከእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ እንዲህ የሚል ቃል አለ። እዚያ ቦታ ላይ የእምነት አባት ሞዴል፣ የእምነት አባት ምሳሌ፣ የእምነት አባት አርአያ የሆነ ቅዱስ ሐዋርያው ጳውሎስ አለ። ለወጣቱ ትውልድ ደግሞ ጥሩ ምሳሌ፣ ጥሩ ሞዴል የሚሆን ወጣቱ ጢሞቴዎስ አለ። እናም ቅዱስ ሐዋርያው ጳውሎስ ጢሞቴዎስን አንተ ግን ይለዋል አካሄዴን፣
ትምህርቴን፣ ትዕግስቴን፣ ፍቅሬን፣ መከራዬን፣ ስደቴን ተከተልህ። ክርስትና ወይንም ደግሞ ይሄ የትውልድ ሂደት ወንጌልን የማሸጋገር ሂደት መከተልን መሪ ያደርጋል። ጌታ ኢየሱስ ክርስቶስ ከኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ይሸከም፣ ዕለት ዕለት ይከተለኝ። መከተል ከሌለ ጋፕ ይፈጠራል፣ ክፍተት ይፈጠራል። በእኔ መረዳት ትልቁ ክፍተት ጋፑ እየጨመረ የመጣው ክፍተቱ እየጨመረ የመጣው አባቶችም እንደሚገባ ኃላፊነታችንን አልተወጣንም፣ የቤት ስራችንን አልተወጣንም። ወጣቱ ትውልድም እንደሚገባ የቤት ስራውን አልተወጣም። በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ ወጣቱ ጢሞቴዎስ የመከተል ቁርጠኝነት ይታይበታል፣ የመቅሰም ቁርጠኝነት ይታይበታል፣ የመስማት ቁርጠኝነት ይታይበታል። ቅዱስ ሐዋርያው ጳውሎስም ጢሞቴዎስን በደንብ አድርጎ ያስረዳዋል። ቦታው ላይ የሚናገራቸው መልካም ምስክርነት የሌላቸው የወንጌል እንቅፋት የሆኑ ሰዎችን ጠቅሷል፣ ሜንሽን አድርጓል። እንደገናም ቅዱስ ሐዋርያው ጳውሎስ በአገልግሎቱ በአንጾኪያ የደረሰበትን በልስጥራን የደረሰበትን ለጢሞቴዎስ እየነገረው በዚህ ሁሉ ልጁ ጸንቶ እየተከተለ በመስማቱ ምክንያት ስደትን ስለ ወንጌል የመጣ መከራን ስለ ወንጌል የመጣ ልዩ ልዩ ተግዳሮቶችን ስለ ወንጌል የመጡ አድርጎ ወስዷቸዋል። አሁን በእኔ መረዳት በአባቶችና በወጣቱ ትውልድ መካከል አባቶች ስለ ወንጌል ዋጋ መክፈል እንደሚያስፈልግ አበክረው ለወጣቱ ባለመንገራቸው ወጣቱም ይህንን አምኖ ተቀብሎ አዎ ስለ ወንጌል መከራ መቀበል አለብኝ ብሎ ባለመወሰኑ ክፍተቶች መጥተዋል። በእኔ አተያይ፣ በእኔ ጥናት፣ በእኔ ምልከታ ይህንን አስተውያለሁ። ወጣቱ ትውልድ ኮምፎርቱን ይጠብቃል ወይም ምቾቱን ይጠብቃል። ለወንጌል የሚደርስበትን ነገር በሙሉ በፍጹም አጥብቆ ስለሚያወግዝ በዚህ ምክንያት አባቶች የሚሉት ልክ አይደለም ወደሚል የግል መረዳት፣ መንፈሳዊ መረዳት አይደለም፣ ከእግዚአብሔር ቃል አንጻር የመጣ መረዳትም አይደለም። ማከረር አያስፈልግም፣ ማጦዝ አያስፈልግም። ቴክቲዚ የሚሉ አነጋገሮችን እየተጠቀሙ በራቁ ልክ ክፍተት መጥቷል የሚል መረዳት አለ። ስለዚህ ምን ይሁን ፓስተርዬ፣ ይህን ጋፕ ለማጥበብ ለማስተካከል እንግዲህ መጽሐፍ ትንቢተ ሚልክያስ ላይ እንደተጻፈው መጥቼ ምድርን በርግማ እንዳልመታ ነው አይደለም የሚለው? የልጆችን ልብ ወደ አባቶች የአባቶችን ልብ ወደ ልጆች ይመልሳል የሚል ቃል እናገኛለን። እንደው ምን መደረግ አለበት? ነገር መልካም እንዲሆን የሰለለ እንዲሆን ቤተክርስቲያን ተስፈኛ እንድትሆን ትውልድ አላት እንዲባል አባቶችም ክፉ ቃል ሳይወጣቸው በመልካም ባርኮት ትውልድን ባርከው እግዚአብሔር ሲጠራቸው እንደው ቢሄዱ በክብር ይሄ ነገር እንደው ተስማምቶ ተያይዞ እንዲሄድ ምን ይደረግ? ይሄ ጋፕ ለማጥበብ ምን መሆን አለበት ፓስተር? በዚሁ ክፍል ውስጥ እንደተመለከትነው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ እንደተመለከትነው ወጣቱ ጢሞቴዎስ ከጳውሎስ ለመስማት ቁርጠኛ ነበር። ወጣቱ ከአባቶች ለመስማት ቁርጠኛ መሆን አለበት፣ ራሱን ማዘጋጀት አለበት። ይሄን ነገር ማወቅ አለብኝ ብሎ መቅረብ አለበት። አባቶችም ወደ ወጣቶች ቀርበው ኃላፊነትን ለመስጠትና ለመጫን ወጣቶችን ማመን አለባቸው። ልክ ጳውሎስ ሐዋርያው ጳውሎስ ጢሞቴዎስን አምኖት ኃላፊነትን እንደሰጠው ለምሳሌ እንደ ክርስቶስ ወታደር አብረኸኝ መከራ ተቀበል ይለዋል። አባቶች ወጣቶችን እንዲህ ማለት አለባቸው፣ ከኛ ጋር መከራን ተቀበሉ። መከራ ስለ ወንጌል ነው። ቅዱስ ሐዋርያው ጳውሎስ ልጄ ጢሞቴዎስ ሆይ ጌታ የምልህን ልብ በል፣ ጌታን በነገር ሁሉ ማስተዋልን ይስጥህ። ጌታን በነገር ሁሉ ማስተዋልን ይስጥህ ብሎት እንደው እንዲያስተውል፣ እንዲያጠና፣ እንዲገባው አድርጎ እንደ ምሳሌ የሰጠው የመጀመሪያው ስዕል ወታደር፣ ቀጥሎ ስዕል አድርጎ የሰጠው ስፖርተኛ፣ ቀጥሎ ስዕል አድርጎ የሰጠው ገበሬ። ከገበሬ ትጋትን እንዲማር፣ ከወታደር ቁርጠኝነትንና ቆፍጣናነትን እንዲማር፣ ከስፖርተኛው ደግሞ ዘወትር ልምምድ ውስጥ እንዲገባ፣ እንዳይሰላች፣ እንዲተጋ። ሯጮች
በተለይ ኢትዮጵያ ለሯጮች ትልቅ ሞዴል ናት፣ ምሳሌ ናት። እና ሯጮች በብርድ ውጡ ካላቸው አሰልጣኛቸው ይወጣል፣ በዝናብ ውጡ ካላቸው ይወጣል፣ በኃይለኛ ሙቀት ውስጥ ውጡ ካላቸው ይወጣል። ተራራ ላይ ነው የምንሄደው ካሉ እሺ ብለው ይሄዳል። አይ ዛሬ ሸለቆ ውስጥ ነው የምንለማመደው ካለ እሺ ብለው ይሄዳል። ወጣቱ ትውልድ የአባቶችን መርህና የአባቶችን መንገድ ለመከተል ቁርጠኛ መሆን አለበት። አባቶችም ወደ ወጣቱ ትውልድ መቅረብ አለባቸው። ወጣቱ መቅረብ፣ አባቶች ደግሞ ማመን። እግዚአብሔር አምላክ የተባረከ ይሁን። የሚገርም ሐሳብ ነው። እግዚአብሔር አምላክ ይባርክ። ፓስተር እንደው ወደ ግልህ ልመጣ ነው። እንደው ጌታ አግኝቶ የዘላለም ሕይወትንም አግኝተ ለአገልግሎትም ሾሞ የወንጌሉን እውነት እንድትገልጥም አድርጎ በትውልድ መካከል ደግሞ አሰልፎ እያራመደ የምትገኝ አገልጋይ ነው። ይህንን ስታስብ ለዘላለሙ መንግስት መታጨትን፣ አገልጋይ ተደርገ መሾምህን፣ የቃሉን እውነት ገላጭ መሆንን፣ ክርስቶስን በትውልድ በጨለማው ዓለም ላይ ብርሃን አድርገህ እንድታሳይ እግዚአብሔር አምላክ ይህን ዕጣ በአንተ ላይ መጣሉን ስታስብ ምን ይሰማል ፓስተር? ሁለት ነገር ይሰማኛል። አንደኛ በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ። ሁለተኛ እንደ እድለኛ ሰው ራሴን ቆጥረዋለሁ። ሁለት ነገሮች አሉ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ፣ ለአገልግሎቱ ሾመኝ ነው። ይሄ ያስደስተኛል። ለአገልግሎቱ ለራሱ ለአገልግሎቱ ሾመኝ። አሁን አገልግሎት የኔ አይደለም። የተሰጠኝም ሹመት እኔ ጌታን እንዳገለግለው ጌታ እኔን በአጋንንቶችና በደዌ ላይ እንደሾመኝ እንጂ በሰው ላይ እንደሾመኝ ስለማይገባኝ ደስ ይለኝ። እኔ የማገለግለው ጌታዬን ነው። ቅር የሚሉኝ ነገሮች አሉ፣ አገልጋዮች ጋር አልቀበላቸው ነገሮች አሉና አንዳንድ ጊዜ ያው ለመተናነጽ የተለያዩ አገልጋዮችን እንጠቀማለን። እኔ በማገለግልባት በወንጌል እውነት አማኞች ቤተክርስቲያን አገልጋዮችን እንጋብዛለን እና ምናልባት እያመለክን በዝማሬ ሰዓት ላይ ደርሶ ሊሆን ይችላል 15 ደቂቃ ወይ 20 ደቂቃ አምልኮ እስኪያልቅ ድረስ ባለ ጊዜ ውስጥ ከ7 ጊዜ ያላነሰ ወደኋላ ዞረው ጉባኤ ያያሉ። እነኚህን ሰዎች በእኔ አመለካከት ስላቸው ሰው የሚያገለግሉ ናቸው። ሰው አልገባም እያሉ የሰው ቁጥር እየጠበቁ በዚህ ልክ አገልግሎት የሚያገለግል ሰው በእውነት ደስተኛ ይሆናል ብዬ አላስብም። ጌታን በሱ ደስ አይሰኝ። ጌታ ኢየሱስ 12 ሐዋርያቶች አዘጋጅቶ ወደ መገለጥ ተራራ ግን 3 ነው ይዘው። በዚያ ጉባኤ በዚያ ፕሮግራም ጌታ ምን ያህል ሰው ይፈልጋል? እኛ እናውቅ። ታማኝ አድርጎ ስለቆጠረኝ። አሁን ሁላችንም አገልግሎት ነው የምናገለግለው። ታሜ ናታኒም አገልግሎቱ ማንን ያያሉ? ናታኒም እኮ ነው። ምን ጉባኤ ይጠብቃሉ? ለዛውም ቀድመው ለዛውም ከማን አርሊ ቀድመው አዋራ እየጠጡ ቀድመው ሁላችንም አገልግሎት ነው የምናገለግለው። አየህ፣ ማንን እንደምናገለግል ካልገባን እጅ የሚጽፈው አእምሮ አዞት፣ አይን የሚያየው አእምሮ አዞት፣ እግር የሚራመደው አእምሮ አዞት። እጅ ለእግር እንደሆነ አይገባው፣ አይንም ለጆሮ እንደሆነ አይገባው። ትእዛዙ ከአእምሮ ነው የሚመጣው። ልክ እግሩን መታጠብ አለበት ብሎ አእምሮ ሲያዝ እጅ ዝቅ ብሎ እግር ያጠባል እንጂ እጅ እግር ማጠብ እንዳለበት አውቆ አይደለም። ትእዛዝ ነው። እኛ የምናገለግለው ጌታ ነው። ይህን ያህል ሰው ፈልጋለሁ ካለ ጌታ ያመጣውን ሰው ታማኝ መልእክት የሚቀይሩ አገልጋዮች አጋጥመውኛል። ጉባኤ ትንሽ ሲሆንባቸው ይሄ በጣም ስህተት ነው። ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ በጣም ደስተኛ ነኝ። በጣም ጌታዬን አከብረዋለሁ። ክብር ለስሙ ይሁን። ፓስተር አንተ በጣም የተባረክ የተወደድክ አገልጋያችን ነህ። እግዚአብሔር ደግሞ አንተን ስለሰጠን ጌታን እጅግ አድርገን እንባርካለን። በጣም ደስ ብሎኛል። እንግዲህ ስለሆነ በእውነት ነው የምልህ በእግዚአብሔር ታይሚንግ ስለሆነ በሱ ሲዝን ስለሆነ እግዚአብሔር በፈቀደበት ጊዜ ስለመጣ ይህን የመሰለ መገለጥ ያለው እይታ ያለው የቃሉ እውነት እንዲሁም ደግሞ ያስተምረው መንገድ ስለገለጥክልን እግዚአብሔር አምላክ አንተን ቤትህን
አገልግሎትን ዘመንን ይባርክ ማለት እፈልጋለሁ። ፓስተር ተባረክልኝ። የተወደዳችሁ የጉብዝናዬን ቤተሰቦቼ በወንጌል እውነት አማኞች ቤተክርስቲያን ዋና መጋቢና እንዲሁም መሪ ከሆነው ከፓስተር ተመቻቸ እጅጉ ጋር ሳደርግ የነበረውን ቆይታ በዚህ አጠናቅቄያለሁ። ከወንጌል አንጻር፣ ከቤተክርስቲያን ተልእኮ አንጻር፣ ከመጨረሻው ዘመን አንጻር ትልቅ እውነት፣ ትልቅ ሚስጥር፣ ትልቅ መረዳት እንዳገኛችሁ ደግሞ አምናለሁ። ጊዜው የመጨረሻ ዘመን ስለሆነ ሁላችንም ለወንጌል እንድንነሳ እግዚአብሔር አምላክ ቤተክርስቲያን የተተከለችበት ወይንም ደግሞ በሷ ውስጥ ያስቀመጠው ተልእኮ ተፈጻሚነት ያገኝ ዘንድ አገልጋዮች እንድንነቃ ትልቅ መልእክት ተላልፎልናል። እግዚአብሔር አምላክ ጸጋውን ያብዛልን። ለሳምንት ደግሞ ፕሮግራሜን በይደር ላቆይላችሁ ነው። የዛሬውን በዚሁ ፈጽሜያለሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።